ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው የእናንተን የህልም ፍቺ ይዤላችሁ መጥቻለሁኝ። ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉት ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲረዝሙ ያው በማለት ትችላላችሁ። ሁለተኛ ቻናሌን ደግሞ ኮሚኒቲ ላይ አድርጌዋለሁኝ። እሱ ጋር ሄዳችሁ ማግኘት ትችላላችሁ። ያው ፍቺ ብቻ ስትፈልጉ እሱን ቼክ አድርጉ። አሁን ወደ እናንተ ፍቺ ወስዳችኋለሁ። ስሙ ያው በአረብኛ ነው የተጻፈው። እሺ እኔ ተማሪ ነኝ። በህልም ግን ፈተና ተፈተኜ አይደለሁም ነው። ኦኬ እኔ ተማሪ አይደለሁም። በህልም ግን ፈተና ተፈተኜ ከ10 8 አመጣው ነው መሰለኝ። ብዙም አይነበብም። እሺ ያው ፈተና በህይወት የሚገጥመንን ፈተና ነው የሚያመላክተው እና ያው የምትወጪ እንደሆነ ያሞላ ጎደል ያው የምትወጪ ፈተናሽን በህይወት የሚገጥምሽን ፈተና እንደምትወጪ የሚያመላክትሽ ነው። ያው ጥሩ ነው። እሺ ሌላኛው ደግሞ አባቴ በሌላ ሰው ስልክ ደውሎ የወንድሜን ቁጥር ይሰጠኛል። ወደ ሌላ ሀገር እሄዳለሁ እያለ አስቸግሮኛል። ተቆጪው ይለኛል። እስኪ ፍችልኝ ማለት እሺ ያው ስልክ አንደኛ ስልክ ከጸሎት ጋር የተያያዘ ነገር ነው። ሁለተኛ ደግሞ የሆነ ወንድምሽ ያስጨነቀው ነገር እንዳለ የሚያመላክት ነው። አሁን አንቺ በጸሎት ታግዢ ነው። ጸሎት አድርጊ። ያንን በህልም ለቅሶ ምንድነው? ደስታ ነው። ደስታ ነው የሚያመላክተው። ለቅሶ ደስታ ነው። ዜዶ ህልም ስለምትፈችልኝ በጣም አመሰግናለሁ። መቅደሽነት አንድ የማላውቀው ትልቅ ቤት በትንሽ ማዳበሪያ የታሸገ መኮረኒ ገዝታ አዝዬ ስሄድ አየሁኝ። መንገድ ላይ አባቴ አግኝቼው ሰላም ብዬው አለፍኩ። ደግሞ ሌላ አዲስ የተለበሰ ቀሚስ ሳጥብ አየሁ። ፍችልኝ መቅዲ። እሺ ልብስ ማጠብ የሆነ ንስሐ መግባት እንደሚኖር የሚያመላክትሽ ነው። ሌላኛው ደግሞ መንገድ የህይወት መንገድ ነው። ማዘል ምናምን በህይወት ውጣ ውረድ ድካም እንዳይመጣ መጠንቀቅ ያስፈልጋል። ያንን ነው የሚያመላክትሽ። ትልቅ ቤት ማየት በጋብቻ ወይም በውልደት ወደ እናንተ ህይወት የሚቀላቀል ስለሚያመላክትሽ ነው። ሰፊ ቤት ትልቅ ቤት ማየት ማለት ነው። ያንን ነው የሚያመላክትሽ። እሺ ፍቅር ሌላ ደግሞ የበፊት ፍቅረኛ ወደ ቤተክርስቲያን እየሄድን ገባን። እኔ ነጠላ አላደረኩም ነበር ማድረግ ነበረብሽ ይለኛል። ውስጥ ጉባኤ ካሉት ከአንዳቸው እቀበላለሁኝ እላለሁ። ከዛ የሚሰጠኝ አጣ እና ከቤት ላምጣ ጠብቀኝ ብዬ እወጣለሁ። ቤት ገብቼ ለብሼ ሲወጣ ወደሱ ለመሄድ ነጭ ድመቴን ጥቁር ውሻ ሲያባራት አያለው። አምልጣው ጣሪያ ላይ ትወጣለች። ድመቴ ስለሆነች እሷ ልከተላት ወደ ቤተክርስቲያን ወደ ልጁም ሳልሄድ ቀረው። ከዛ ነቃው። የቆየ ህልም ነው። ከእርሱ ጋር ተለያይተናል። ይቅርታ አስረዘምኩብሽ፣ አትለፊኝ። እሺ ያው ወደ እሱ ጋር መሄድሽ እንትን ማለትሽ ያው ነገሩ እንደተቋረጠ የሚያመላክትሽ ነው። ምክንያቱም ያው ከእሱ ጋር ነበርሽ ግን ተመልሰሽ ደግሞ ነጠላ ያው ጸጋ ነው። ስለዚህ ያው ወደ ቤትሽም ተመልሰሽ ወደ እሱም ሳትሄጂ ነው። ስለዚህ በመሀል የሆነ ክፍተት እንዳለ የሚያመላክትሽ ነው። ያው ድመት የቅርብ ሰው ጠላትን የምታመል የቅርብ ሴት ጓደኛ ወይም ደግሞ የሆነ በዙሪያሽ ያለች ሴት ሆና ላንቺ እንቅፋት የሆነችብሽ ልትኖር ትችላለች። ምክንያቱም ያ ጥቁር ውሻም ሲያባራት ነው። ጥቁር ውሻ ሴጣንም ጠላትንም ስለሆነ የሚያመላክተው ማለት ነው። በመሀል ላንቺ የሆነ መንገድሽን እንዳትሄጂ የዘጋጉብሽ እንደሆኑ ነው የሚያመላክተው። ስለዚህ ያው በደንብ መጸለይ ነው የሚያስፈልገው። ያንን ነው። ሁለተኛው አዲስ ፓንት ይዤ አንድ ጊዜ ደግሞ ጓደኛዬ አዲስ ነው ብላ ሰጥታኝ ቀይ ፓንት ሳደርግ እና ፍቅረኛዬ ፈለጎኝ ቤት መጥቶ አባቴና ወንድሜ እየተጣሉ አለቅሳለሁኝ። ከዛ እሱ ሊሄድ ይልና ላወራሽ ነበረ የመጣሁት ይለኛል። ወደ ቤት ውስጥ አስገብቼው እያወራው በዛው አስተዋወቅኩት። ቤተሰብ ምን ይሆን? እሺ ይሄ አንደኛ ፓንት የውስጥ ማንነትን ነው የሚያመላክተው። የውስጥ ልብሶች በአጠቃላይ የውስጥ ማንነትን ነው የሚያመላክተው። ንጹህ ነው፣ አዲስ ነው፣ ቆንጆ ነው። አዲስ የሆነ
አንቺ አዲስ የሆነ ራስሽ ላይ የሰራሽው ነገር አዲስ የሆነ ባህሪ ወይም ጥሩ የሆነ እንትንን ነው የሚያመላክትሽ። ቆንጆ ነው። ለቅሶ ደስታ ነው የሚያመላክትሽ። ጸብ ፍቅር ነው፣ ወንድ ልጅ ጸብ ፍቅር ነው የሚያመላክተው። ማልቀስሽ ደግሞ ደስታን ያመላክትሻል። በጣም ቆንጆ ነው። ከቤተሰብ ጋር ሳስተዋውቀው ያልሽው ያው ጥሩ የሆነ ግንኙነት እንዲኖረው ከቤተሰብሽ ጋር እንደምትፈልጊ የሚያመላክትሽ ነው። ማስተዋወቁ ጥሩ ጅማሮ ጥሩ የሆነ እንትን እንደሚኖር የሚያመላክትሽ ነው። ቆንጆ ነው። ጸሎት አድርጊ። ሳሙኤል መቅዲ እንዴት ነሽ? እግዚአብሔር ይመስገን። አይጥ በርጫ አግኝቼ ከዛ በእጄ አርጋ ገደልኳት። አይጥ በርጫ አግኝቼ እዚህ ጋር አልገባኝ ምንድን አይጥ እሺ አርጋ ገደልኳት። ሆዷ ተነፍቶ ከዛ አረንጓዴ የሚመስል አየሁኝ። እሺ አንደኛ አይጥ ምቀኛ ነው የምታመላክተው። እንኳን ሞተች ጥሩ ነው። ሁለተኛ አንድ አባቴ ፀጉሩን ተሰርቶ ፈገግ እያለ መጣ። ከዛ እህቴ ብር ሰጥቼው የሱ ቦርሳ ደግሞ ብዙ ብር ነበረው እና ደግሞ መሬት ላይ ብር ተጠቅልሎ ወድቆ አገኘው። ከዛም ብሩን አንስቼ ወደ ወሰድኩት። ስልኬ እንደተሰረቁ መስሎ ስረበሽ ከዛ ኬሴ አገኘሁት። ፍችልኝ እባክሽ። እሺ ትንሽ መሀሉ ላይ ለመነበብ ያስቸግራል። እሺ ያው አይጥ ምቀኛ ነው። እንኳን ሞተች። ሌላኛው ደግሞ አባት ፈገግ ብሎ ማየትሽ ትንሽ ሀዘን ነው፣ መከፋትን፣ የውስጥ ስብራትን ስለሆነ የሚያመላክተው ጸሎት ነው ማለት ነው። ብር ነው፣ ሲሳይ ነው፣ ከ100 ብር ውጪ ማለት ነው። 100 ብር ሲሆን ነው ልጅ የሚሆነው ወንድ ልጅን። ግን ሌላው የተጠቀለለ ብር ከመሬት ላይ ማግኘትሽ ድንገት ያላሰብሽው ያልጠበቅሽው ሲሳይ እንደምታገኝ የሚያመላክትሽ ነው። በጣም ቆንጆ ነው። ያንን ነው የሚያመላክትሽ። ስልክ ደግሞ ያው መጨነቅ ጭንቀት ቆንጆ ነው። ጭንቀት ያው ምን ተቃራኒ ነው የሚሆነው። ግን እንኳንም ስልክሽ አልጠፋ፣ ስልክ ያው ጸሎትን ስለሆነ የሚያመላክተው ማለት ነውና ቆንጆ ነው። አለመጥፋቱ ማግኘትሽ ቆንጆ ነው። ጸሎት አድርጊ። ቢዩቲ ሃይ መቅዲ ሰላም። ፀጉር ጭባት ስቀባ አየው። ምን ይሆን መቅዲ? ቆንጆ ነው። ፀጉር ጸጋ ስለሆነ ቆንጆ ነው ቅባት መቀባት። ሰላም መቅዲዬ፣ በህልም ቤታችን ውስጥ ይመስለኛል እና ብዙ ሰው ሆኖ ቆሎ እየበሉ ጠላ ደግሞ ይጠጣሉ። ከዛ በጣም ነው የሚጣፍጠው ይሉኛል እና እኔ ደግሞ ጠጡ ብዬ እቀዳላቸዋለሁ። ከዛ እናቴ ነይ ብላ ጠራችኝና እንጀራ እናቅርብላቸው ትለኛለች። እኔ ደግሞ ወይኔ አንድ አይነት ውጥ ነው እኮ እናቴ ብዬ ምስር ንግዛ እንስራላታለሁ። እናቴ ደግሞ ብር እኮ የለኝም፣ ብር እኮ አለ የኔ ብዬ ብረት ድስቱን ሳየው ብሩ ግማሽ የለውም። እኔ ደግሞ ማን ወሰደው ብዬ እናደዳለሁና በቃ የተረፈው ብር ይበቃልና እንግዛ እላታለሁ። እናቴ ደግሞ እሺ ትላለች። ግን ወጡን ሳንሰራ ሰዎቹ እንጀራ ሳይበሉ ነቃ። ምንድነው መቅዲ? እሺ ያው ቆሎ ቆንጆ ነው፣ በረከት ነው። ግን ጠላ ጥሩ አይደለም። ጠላ ነገር ነው። ጠላ ጥሩ አይደለም። እንጀራም አልበሉም። ያው ጸሎት አድርጊ። ጸሎት ማድረግ ነው። እንጀራ ያው በረከት ነበረ። አልበሉም። እሱንም ግን ጠላ ነው ሲጠጡ የነበረው። ስለዚህ ነገር ነው፣ ጥሩ አይደለም። ነገር ምናምን እንዳይመጣ መጠንቀቅ መጸለይ ያስፈልጋል። ዮናስ ሰላም እህቴ፣ ህልም ስለምትፈችልኝ አመሰግናለሁ። እሺ እና ዛሬ ያየሁት ህልም አንድ በረሃ ላይ የመሸ ይመስለኛል እና ከአንድ የማላውቀው ሰው በምሽት 1-2 እያሉ በጣም ብዛት ያላቸው የበረሃ ፍየል የሚባሉ ሚዳቆ ነው ስስሃ ሰውየው ያርዳቸዋል። እኔ አወግዘዋለሁ። በሌላ ህልም አጎቴ ለኔ ብሎ እንደዛ ሲያርድልኝ አየዋለሁ። ያልገባኝ ወጣት ነኝ። ፍችልኝ። አበዛሁልሽ። ይቅርታ እህቴ። እሺ ፍየል መታረዱ ነው። ፍየል ሴጣንን ነው የምታመላክተው። ፍየል እንኳን ታረደች። በረሃ ከመነጠል ጋር ከመለያየት ጋር መለያየት መነጠል የሚያሳይ ነው። ግን ያው እንኳን ፍየሎቹ ታረዱ። ፍየል ያው ሴጣን ስለሆነ ማለት ነው።
ምሽትም ጥሩ አይደለም፣ ጥሩ ያልሆነ ጊዜያትን ስለሆነ የሚያመላክቱት ማለት ነው። ጸሎት ማድረግ ነው የሚያስፈልገው። እንደተመቻችሁ ተስፋ አደርጋለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ